የእግዚአብሔር ክብር ወደ ቤተ መቅደሱ ተመለሰ ብሎ ነው የሚጀምረው ክፍሉ ራሱ። እንግዲህ ምዕራፍ 43 ቁጥር 1 አነባዋለሁ። ከዚያም ያ ሰው ለምስራቅ ትይዩ ወደ ሆነው በር አወጣኝ ይላል። እንግዲህ ሲጀምር እንደዚህ ብሎ ነው የሚጀምረው። ከዚያም ያ ሰው ለምስራቅ ትይዩ ወደ ሆነው በር አወጣኝ። እንግዲህ በራሱ ምርጫ እያየ እንዳልሆነ እዚህ ጋር እናያለን። የሆነ የእግዚአብሔር መለኮታዊ ኃይል እያስወጣው እያናገረው እንደሆነ ከስቅል ከራሱ የሆነ ነገር እንዳልሆነ እዚህ ጋር እናያለን። እና ይሄንን ሳይ እግዚአብሔር ታላቅን ምስጢር ሊያሳየን ሲል መጀመሪያ ተገቢ ወደ ሆነው ስፍራ ላይ ያቆመናል። ማለት እግዚአብሔር ሊናገር ሲፈልግ ወደ ራሱ መስመር አስገብቶ ነው የሚናገረው። እና አንዳንድ ጊዜ የሆነ ከበባችን ሲበተን ወይ ካለንበት ቦታ ኮምፈርት ዞናችንን ስናጣ የተለያየ ነገር ውስጥ ስንገባ እግዚአብሔር ሊናገር ይሆናል ወገኖቼ። እና እግዚአብሔር በመጀመሪያ ተገቢ ወደ ሆነው ስፍራ ነው ያወጣው። በቃ ዘወር አደረገውና ቁጥር 2 ላይ እንደዚህ ይላል፣ እኔም የእስራኤል አምላክ ክብር ከምስራቅ ሲወጣ አየው፣ ድምፁም እንደ ባህር ሞገድ ድምፅ ነበረ፣ ምድሪቱም ከክብር የተነሳ ታበራ ነበረ ይላልና እዚህ ጋር እኔ ያው የእግዚአብሔር ድምፅ ግርማውን፣ ኃይሉን፣ ስልጣኑን በስሙ ውስጥ ያለው በድምፅ ውስጥ ያለው ኃይል ዝም ብሎ ድምፅ እንዳልሆነ እናያለን። ራእይ ምዕራፍ 1 ቁጥር 15 ላይ እንደዚህ ይላል፣ ድምፁም እንደ ብዙ ወራጅ ውሃ ድምፅ ነው ይላል። እና የእግዚአብሔር ድምፅ ሲመጣ ከኃይል ጋር ከስልጣን ጋር ከመገኘቱ ጋር ነው የሚመጣው። እና የእግዚአብሔር ክብር ያበራ ነበር ሲል ያ በቃ ሞት የነበረበት የእግዚአብሔር ክብር የራቀበት ጨለማ የነበረበትን ስፍራ የእግዚአብሔር ክብር ግን በመጣ ጊዜ በቃ ምድሪቱ ታበራ ነበረ። ራሱ ክብሩ የሚታይ ነበረ፣ የሚዳሰስ የሚታይ ነበረ። እና ቁጥር 3 ላይ ተመሳሳይ እንደሆነ ያየው ራእይ በኮሬብ ወንዝ ኢየሩሳሌም በባቢሎን ከመጥፋቷ በፊት ያው አይነት ቪዥን ነው። ቪዥኑ ያው አይነት ነው፣ ህልውናው ያው አይነት ነው። ግን መልእክቱ ግን ልዩነት አለው። የሚገርማችሁ ያኔ በኮሬብ ወንዝ በኢየሩሳሌም በቁጥር 10 ላይ ይሄ ራእይ ሲመጣ ለማጥፋት ነበር፣ በቃ ኢየሩሳሌምን ሊያጠፋ ነበር። አሁን ግን ያ ግርማ የመጣው ለምህረት ነው የመጣው። በቃ የእግዚአብሔር መንፈስ ወደ እስራኤል ሊመለስ ወደ መቅደሱ ሊገባ እንደመጣ እናያለን። ቁጥር 4 ላይ እንደዚህ ላይ እግዚአብሔር ክብር ለመቅደሱ ትይዩ በሆነው በር ወደ ቤተ መቅደሱ ገባ ይላል። ጌታ ኢየሱስ ይባረክ። እና በምስራቅ በኩል መሆኑ ቀደም ሲል ምዕራፍ 10 ቁጥር 19 ላይ ምዕራፍ 11 ቁጥር 23 ላይ በምስራቅ በር በኩል የእግዚአብሔር ክብር እንደወጣ አይተናል። ልክ እንደዚሁ ደግሞ አሁን በዛው በር የእግዚአብሔር ክብር እንደተመለሰ እናያለን። እንግዲህ ይህንን ስናይ ኢየሱስን እዚህ ውስጥ በጣም አጉልተን እንደምናየው ያው ይታወቃል። ለምን ሰው በሆነው አዳም ኢየሱስን እዚህ ውስጥ በጣም አጉልተን ሰው በሆነው አዳም የጠፋው ክብር ሰው በሆነው በኢየሱስ ክርስቶስ ደግሞ ይህ ክብር እንደተመለሰ እናውቃለን። ለምን የእግዚአብሔር ክብር በምስራቁ በር ነው የወጣው፣ ተመልሶም የገባው ደግሞ በምስራቁ በር ነው። ልክ እንደዚሁ በአዳም ምክንያት ከክብር ከጎደለበት ክብር በክርስቶስ ኢየሱስ ግን በዳግም በቃ ሰው በሆነው በኢየሱስ ክርስቶስ የእግዚአብሔር ክብር እንዴት እንደተመለሰ እናውቃለን። እና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ እንደዚህ ይላል፣ ደግሞ ፊተኛው ሰው አዳም ሕያው ነፍስ የሆነ ተብሎ ተጽፏልና ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ ይላል። ጌታ ኢየሱስ ይባረክ። ያ ኋለኛው አዳም ጌታ ኢየሱስ ክርስቶስ ነውና ዕብራውያን 1:3 ደግሞ እንደዚህ ይላል፣ እርሱ የእግዚአብሔር ክብር ነጸብራቅ እንደሆነ እናያለን። እና እዚህ ጋር ይሄ ክብሩ ያ ሰው የሚለው ራሱ ወርድበታለሁ። ቁጥር 5 ላይ እንደዚህ ይላል፣ ከዚያም መንፈስ አነሳኝ፣ ወደ ውስጠኛው አደባባይ አወጣኝ፣ የእግዚአብሔርም ክብር ቤተ መቅደሱን ሞላው ይላል። ማለት የእግዚአብሔር ክብር አወጣው፣ ወደ ቤተ መቅደሱ አስገባኝ ይላል። መቅደሱ በክብሩ ተሞላ ይላል። ይሄ ማለት አንደኛ ነገሥት ስናጠና ታስታውሱ ከሆነ ምዕራፍ 7 ላይ አንደኛ ነገሥት ምዕራፍ 7 ቁጥር 11 አካባቢ እንደዚህ ላይ የእግዚአብሔር ክብር የእግዚአብሔርን ቤት ሞላው
ሞልቶት ነበርና ካህናቱ ከደመናው የተነሳ ለማገልገል ይቆሙ ዘንድ አልቻሉም። ማለት የእግዚአብሔር ክብር ሲመጣ የሆነ ቀልጠፍጠፍ ምናምን የሚያደርግ አይደለም። የሆነ ቀልጠፍ ብለን ምናምን ጌታ ይሄን አድርግልኝ ምናምን የምንለው አይደለም። የእግዚአብሔር ክብር ሲመጣ በቃ እንዴት ነው ራስን ነው የሚያስተው። በግንባሬ ተደፋው ነው የሚሉት። ራእይንም ስናጠና ዮሐንስ የእግዚአብሔር ክብር በተመለከተ ጊዜ በግርማው ባየው ጊዜ በግንባሩ ነው የተደፋው። ልክ እንደዚሁ እዚህ ነገስት ላይ ካህናቱ ቁመው ማገልገል እስኪያቅታቸው ድረስ የእግዚአብሔር ክብር እንደዚህ ነው የሚያደርገው እና የእግዚአብሔር ክብር ሲመጣ ማንም ቁሙ ማውራት ከህልውናው ጋር እንደዚህ የሚነገር አይደለም። የሆነ ነገር እንዴት ኤክስፕሌን ማድረግ ራሱን አቃተኝ በጣም። ሕዝቅኤል ወደዚህ የተቀደሰ ስፍራ የገባው በራሱ ፍቃድ ወይም በስጋው ጉልበት እንዳልሆነ እናያለን። ማለት የእግዚአብሔር መንፈስ ነው ያስገባው። የእግዚአብሔር መንፈስ ነው ወደ ውስጠኛው አስገባኝ አወጣኝ እንደዚህ ያለኝ የሚለው ከሕዝቅኤል የሆነ ነገር አይደለም። ይሄ ከእግዚአብሔር ከራሱ ክብር እንደሆነ ከእግዚአብሔር ፍቃድ እንደሆነ እዚህ ላይ እናያለን። እና ደግሞ ቁጥር 5 ላይ እዛው በቃ ስቴፕ ባይ ስቴፕ ወደ ውስጠኛው ክፍል እንደገባ ደረጃ በደረጃ እንደገባ እናያለን ማለት ነው። ቁጥር 6 ላይ እንደዚህ ይላል፣ ያ ሰው በአጠገቤ ቆሞ ሳለ ከቤተ መቅደሱ ውስጥ ሲናገር ሰማው ይላል። ያ ሰው ከአጠገቤ ቆሞ ሳለ ከቤተ መቅደስ ውስጥ ሲናገር ሰማው። እዚህ ጋር ያ ሰው የሚለው እንደ ጥላነት ኢየሱስ ክርስቶስን እንደሆነ ወደ ታች ስናይ እየገባን ይሄዳል። እና እኔ ግን እዚህ ጋር ይነካኝ የእግዚአብሔር ድምፅ ከቤተ መቅደስ ውስጥ ነው የተሰማው። መቅደስ ውስጥ ነው የተሰማው ወገኖቼ። በቃ እኔን አበክሬ መናገር እዚህ ጋር ፈልጋለሁ። የእግዚአብሔር ድምፅ የእግዚአብሔርን ድምፅ ለመስማት ብዙ ቦታ መንከራተት አያስፈልገንም። አይገርማችሁም? ለካ የእግዚአብሔር ድምፅ በመቅደስ ውስጥ ይናገራል። የእግዚአብሔር ድምፅ ውስጣችን አለ። መቅደስ ነን እኛ። በአዲስ ኪዳን የእግዚአብሔር ቤተ መቅደሶች ነን እና የእግዚአብሔር ድምፅ በመቅደስ ውስጥ ሲናገር ሰማሁት። ምን አይነት ንግግር ነው? አይገርማችሁም? የእግዚአብሔር ድምፅ ለካ ብንሰማው ለካ ጌታ ሆይ ብለን ውስጣችን የእግዚአብሔር መንፈስ እንዳለ አክኖሌጅ ሰጥተነው ገብቶን በእግዚአብሔር ቃል ቁጭ ብለን ራሳችንን ብናይ የእግዚአብሔር ቃል ለካ በመንፈሱ ለውስጣችን ይናገራል። ለካ መቅደስ የሆነ ድምፅ የማይሰማበት አይደለም። እኛ መቅደስ ከሆነ ወገኖቼ ድምፅ እንዴት የእግዚአብሔር ድምፅ እንዴት አይናገርም? አይገርማችሁም? የእግዚአብሔር ድምፅ በመቅደስ ውስጥ ይናገር ሰማሁት አለ። መቅደስ ውስጥ እግዚአብሔር ካለ እግዚአብሔር ዝም ብሎ አይቀመጥም። ዛሬ በኢየሱስም ጓጉ። በቃ የእግዚአብሔርን ድምፅ ማትሰሙ ካላችሁ እዚህ ውስጥ እግዚአብሔር ተናግሮኝ እና የእግዚአብሔር ድምፅ ከመቅደሱ ተሰማ እና የእግዚአብሔርን ድምፅ ሌላ ቦታ እየሄድን ብዙ አንንከራተት። እግዚአብሔር በመቅደስ ውስጥ ሊናገር ይፈልጋል እና ቅድምም ስጀምር ሰምታችሁ ከሆነ እግዚአብሔር ሊናገር ሲፈልግ ወደሚፈልገው ቦታ ይወስዳል ብያለሁ እና አንዳንዱ ቦታዎቻችን እግዚአብሔር ወስዶ ሊሆን ይችላል እና እዛ ቦታ ላይ ከደረስን በኋላ ግን ጌታ ሆይ ምንድነው? ለምን ተበታተኑብኝ? ለምን እጄ ላይ የነበሩት ለምን ከበባዬ ጠፋ? ለምን እያለን እግዚአብሔር ሚስ አድርገነው እንዳይሆንም ለካ እግዚአብሔር ሊናገር ሊሆን ይችላል። አካባቢያችን ላይ ያሉትን ከበባዎች ምናምን ዞር ያደረጋቸው እና ሕዝቅኤል በቪዥን እግዚአብሔር ሲወስደው አወጣኝ ሲል ይወጣ ነበረ። አያጉረመርምም፣ ያያል። በቃ ወደኋላም ወደፊት ምንም አይልም እና አንዳንድ ጊዜ እግዚአብሔር ሊናገረን ሊሆን ስለሚችል ዞር ያደረገን ቦታ ወይም እግዚአብሔር አሁን ያስቀመጠን ቦታ ላይ ድምፁን ለመስማት በጣም እንጓጓለት እና ሁለተኛ ደግሞ ያው እግዚአብሔር ለዘላለም የሚቀመጥ መሆኑን የሚያስረዳበት ክፍል ነው ይሄ። እሺ ቁጥር 9 ላይ እንደዚህ ይላል፣ ከእንግዲህ አመንዝራነታችሁንና ሕይወት የሌላቸውን የነገስታቶቻችሁን ጣዖት ከእኔ ዘንድ ያርቁ፣ እኔ በመካከላቸው ለዘላለም እኖራለሁ ብሎ እግዚአብሔር ይናገራል። እዚህ ጋር እንደውም ረቂቅ በጣም ማስረዳታኝ ነበር ይሄንን ክፍል ባለፈው ዕለት ስናጠናና እንደዚህ ያለችኝ ሕይወት የሌላቸውን አይገርማችሁም? እዚህ ክፍል ላይ ሲናገር ሕይወት የሌላቸውን የነገስታቶቻቸውን ጣዖት ከኔ ዘንድ ያርቁ ይላል። እንግዲህ የእግዚአብሔር ቃል ሲናገር በሐዋርያት ምዕራፍ 3 ቁጥር 15 ላይ
የህይወት ራስ ይለዋል። በአዲሱ መደበኛ ትርጉም ደግሞ የህይወት መገኛ ይለዋል። እንግዲህ የህይወት መገኛም የህይወት ራስም ክርስቶስ ነው። ኢየሱስ ግን እዚህ ጋር እግዚአብሔር ሲናገር ምን ይላል? ህይወት የሌላቸው የማይረቧቸው ጣዖቶቻቸውን እኔ ነኝ የህይወት ራስ፣ እኔ ነኝ የህይወት ምንጭ፣ እኔን ትተዋል፣ እነሱ ጋር ሂደዋል። እንግዲህ እነሱን ያድርጉ። እነሱን ካራቁ በኋላ እኔ ግን በመካከላቸው ለመቼ እኖራለሁ አለ። ለዘላለም በመካከላቸው እኖራለሁ። ግን የህይወት ምንጩ ራሱ ክርስቶስ ኢየሱስ ነው ወገኖቼ። እና ህይወት የሚገኝበትም ራሱ እግዚአብሔር ነው። እንግዲህ እግዚአብሔር ከሆነ የህይወት ምንጭ፣ እግዚአብሔር ከሆነ የህይወት መገኛ፣ ህይወት ፍለጋ የት ይኬዳል? የትም አይኬድም። በቃ ህይወት እሱ ነው፣ ምንጩ እሱ ነው። ከሌላ ጋራ እንደውም ረቂቄን ክፍል ስታስረዳኝ እንደዚህ ስትለኝ ነበረ። እግዚአብሔር አለችኝ ደባል ሆኖ መኖርን በፍጹም በቃ እግዚአብሔር በደባልነት የሚኖር አምላክ አይደለም። የሆነና የሆነ ነገር አድርገን የምናስተካካው አይደለም። አይገርማችሁም? እግዚአብሔር ለዘላለም ከኛ ጋር መኖር ሲፈልግ አርቁ የሚለው ነገር ግን አለው። በአዲስም ኪዳን እኮ አለው፣ እንመጣበታለሁ በኋላ። እግዚአብሔር ለመኖር እፈልጋለሁ በመካከላችሁ፣ ላደር እፈልጋለሁ በመካከላችሁ፣ ግን ህይወት የማይገኝባቸውን በዚህኛው ደግሞ ሬሳ ይላቸዋል። ህይወት የሌለባቸው ሬሳ ከመካከላችሁ አርቁ። ካራቃችሁ በኋላ ግን እኔ ለዘላለም፣ ለጊዜው አይደለም ለዘላለም በመካከላችሁ እኖራለሁ። ማን ነው በዘላለም የሚኖረው? ገረመኝ። የህይወት ራስ የሆነው ምንጩ የሆነው የህይወቱ መገኛ እኔ ለዘላለም አብሬያችሁ እኖራለሁ እያለ ይናገራል ማለት ነው። አሁን የእግዚአብሔር መቅደስ የድንጋይ ህንፃ ሳይሆን የአማኞች ስጋ ነው ወገኖች። አሁን ይሄ ነው የእግዚአብሔር መቅደስ እኛ ነን። እንግዲህ እግዚአብሔር ለዘላለም የሚኖረው በእኛ ውስጥ ነው። ለዘላለም ግን መኖሪያውን የምናደርግለት አሁን ላይ የምናስወጣው መጀመሪያ እርኩሰትን አይደለም። በመጀመሪያ የምናባረረው የሆነ መስረቅን፣ የሆነ ነገር ማድረግን ምናምን አይደለም። በመጀመሪያ የምናባረረው ዓለማዊ ይሄ ከአዳም ያገኘነው የዘር ኃጢአትን መቁረጫ ኢየሱስ ክርስቶስ ነው። ሰዎች ለእግዚአብሔር ቤተ መቅደስ ለመሆን የሚቀርቡት ዲሲፕሊናቸውን አይደለም። መጀመሪያ እግዚአብሔር አሁን እንድናስተካክል የሚፈልገው መጀመሪያ እንድናስተካክል የሚፈልገው ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን ስንቀበለው፣ የእግዚአብሔር ዘር ደግሞ በውስጣችን ሲበዛ፣ በአእምሯችን መታደስ ደግሞ ስንታደስ እነዚህን ነገሮች እናስወግዳለን። ግን ከነዚህ ነገሮች በፊት አሁን በአዲሱ ኪዳን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን ልንቀበለው ይገባል ማለት ነው። ጌታ ኢየሱስ ይባረክ። ቁጥር 10 ላይ እንደዚህ ይላል፣ ስለ ኃጢአት ይገርመኛል። እዚህ ይሄ ክፍል በጣም ይገርመኛል። ቁጥር 10 እና 11 ላይ ስለ ኃጢአታቸው ያፍሩ ዘንድ ለእስራኤል ሕዝብ ቤተ መቅደሱን አሰራሩን አሳያቸው፣ ንድፉን አሳያቸው። የኛ አምላክ ምን አይነት አምላክ ነው ማለት ሲሰሩ የነበሩትን ኃጢአት ይዘረዝረዋል። ከቁጥር 8 ጀምሮ በቃ ግንብ ሲቀራቸው አብረው ጣዖታቸውን ሲያመልኩ፣ አብረው መቅደስ ውስጥ እርኩሰትን ሲያደርጉ ሲያመነዝሩ ኑረዋል ይልና እስኪ ሕዝቅኤል ያፍሩ ዘንድ ስለሰሩት ኃጢአት ያፍሩ ዘንድ የቤተ መቅደሱን አሰራር ንድፉን በፊት ለፊታቸው አሳያቸው የመቅደሱን አሰራር እስኪ በቃ ቢያፍሩ። ለካ እግዚአብሔር የህይወት ራስ ነው፣ ለካ እሱ ምንጭ ነው እንዲሉ ይሄንን አሳያቸው እያለ እግዚአብሔር እዚህ ጋር ሲናገር እናያለንና ህዝቡ አፍሮ እንዲቀር ሳይሆን እውነተኛ ወደ ሆነው ንስሐ እንዲመለስ ነው የእግዚአብሔር ሐሳብ። እግዚአብሔር ማናችንንም አሳፍሮ ሊያስቀረን የሚፈልግ አምላክ አይደለም፣ ግን ወደ እውነተኛው ንስሐ እንዲገባ። ለምን? ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ እንደዚህ ይላል፣ እንደ እግዚአብሔር ፍቃድ የሆነ ሐዘን ጸጸት የለባትም፣ ወደ መዳን የሚያደርስ ንስሐ ያደርጋልና። ወደ ምን የሚያደርስ? ወደ መዳን የሚያደርስ ንስሐ ያደርጋልና። የዓለም ሐዘን ግን ሞት አለባት ይላል። አያችሁ፣ እግዚአብሔር የሆነ ነገር በውስጣችን በቃ ሐዘን፣ የእግዚአብሔር ሐዘን ከመጣ የእግዚአብሔር ሐዘን ወደ ምን ሊያደርግ ነው? ወደ እውነተኛው ንስሐ ሊያስገባ፣ ወደ እግዚአብሔር መንገድ ሊመልስ። የዓለም ኃጢአት፣ የዓለም ንስሐ ሐዘን፣ የዓለም ሐዘን ግን ይላል ሞት አለባት። ለምን? ጸጸት ስላለበት። ለምን? የእግዚአብሔር ቃል ሲናገር በሮሜ 8:1 ላይ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም ይላል። ኩነኔ የለባቸውም ማለት
ሲያጠፉ አያዝኑም ማለት አይደለም። ሲያጠፉ ፍልቅልቅልቅ እያሉ ደስ ሲል ይላሉ ማለት አይደለም። ሲያጠፉ አያችሁ የእግዚአብሔር ሐዘን ምን ያደርጋል? ወደ እውነተኛው ንስሐ ያደርሳልና ልክ እንደዚሁ እግዚአብሔር ያባብላቸዋል። በድለውታል፣ አዎ በድለውታል። አስከፍተውታል፣ አዎ። እስኪ አሁን ደግሞ መቅደሱ ሲሰራ ትዝታቸው ቢመጣ ያዩት በቃ ያ የእግዚአብሔር ሕልውና ሲያጥኑለት የነበረው ሲቀደስ የነበረው ያ ነገር መነሳሳታቸው እንዲመጣ እስኪ ያሳያቸው። እንዲናፍቁኝ፣ እንዲወዱኝ፣ ሚስ እንዲያደርጉኝ። አቤት የኛ አምላክ እግዚአብሔር አሳያቸው እያለ ዘዴ የሚመስል ነገር እግዚአብሔር እዚህ ጋር ሲጠቀም እናያለን። በቃ ህዝቡን ለመመለስ ዘዴ አይመስልም ይሄ? የሆነ ዘዴ የሆነ ልጆቻችን የሆነ ነገር እንዲተው ስንፈልግ ነይ ይሄን ሰጥሻለሁ ይሄን አደርግልሻለሁ እያለን የሆነ የምናባብልበት የሆነ እዚህ ጋር የአባትና የልጅን መባበል አታዩበትም? አያችሁ እግዚአብሔር እንደዚህም ያባብላል ለካ። በቃ ከላይ እንደዛ ይቀጣል፣ ከዛ ደግሞ እዚህ ጋር ደግሞ በቃ ያባብላል። አያችሁ እግዚአብሔር በልጆቹ ተስፋ አይቆርጥም። እግዚአብሔር ለሚመለሱ በቃ የሚመለስ አምላክ ነው እና ሲያባብላቸው እዚህ ጋር እናያለን። እንግዲህ ከቁጥር 13 ላይ እንደዚህ ይላል የቤተ መቅደሱ መሰዊያን እናያለን። ከ13 እስከ 27 ድረስ ያለው የቤተ መቅደሱ መሰዊያ። ግን እዚህ ጋር አንድ ነገር አድርጌ ማለፍ የፈለኩት አለ። የቤተ መቅደሱ ልኬት አለው፣ ወርድ አለው፣ አቀራረጽ አለው። እንደዚህ በዚህ ወርድ፣ በዚህ ስፋት፣ በዚህ እያለ እግዚአብሔር የቤተ መቅደሱ ልኬት እንዳለው ሁሉ የአዲሱ እኛ ደግሞ በአዲስ ኪዳን የመጣ ነው እኛም ደግሞ ልኬት አለ ወገኖች። ይሄ መቅደስም እንደወደድን ዝም ብለን ቦጭ የምናደርገው መቅደስ አይደለም። ልኬት ያለው መቅደስ ነው። ልኬቱ ደግሞ የክርስቶስ ኢየሱስ ደም ነው ወገኖች። ይህንን ኢየሱስ እውነት ውስጣችን ካለ እንደ እኔ ልጅ ወልጃለሁና እርጉዝ በነበርኩኝ ጊዜ እንደፈለግኩኝ አልቀመጥም። አብሶ የደረስኩኝ ጊዜ የሆነ አቀማመጤን እንትን እላለሁ፣ አበላሌን እጠነቀቃለሁ። እንዴ መቅደስ እኮ ነን። በቃ ልኬት አለን። ልኬታችን ኢየሱስ ነው። ኢየሱስ በደሙ የገዛው መቅደስ ነው። ይሄ በደሙ ኢየሱስ አፍስሶ ደግሞ የቀደሰው መቅደስ ነው እና ልክ እንደዛ በቃ ኢየሱስ አለብኝ ብለን እኔ በእርግዝናዬ ወቅት ልጄ እንዳትጎዳ ፕሮቴክት እንደማረጋት ሁሉ የሚጎዳ እግዚአብሔር የለንም። እኔ አውድን አልሳትኩኝም፣ ግን በቃ እግዚአብሔርን እንዴት እንደ ሰውኛ ራሱ እንዴት በቃ መቅደስ ዋጋ የተከፈለበት የኢየሱስ ደም የፈሰሰበት እግዚአብሔር እንዴት ትላንትና አይተናል። ለመቅደሱ እንዴት እንደሚጠነቀቅ ቲጂ እንደውም ስታስተምረን እግዚአብሔር ግድ ይለዋል እንኳን ለመቅደሱ ለከለር እንኳን እንዴት ግድ ይለዋል እያለች ትላንት ስለዚህ አሁን ላይ የምናያቸው አንዳንዱ ነገሮች ምናምን እግዚአብሔር አልተዋቸውም። አሁንም እግዚአብሔር ከኛ ቅድስናን ኤክስፔክት ያደርጋል። አሁንም ደስ የሚለው ግን በአሁኑ በልፋት በደሜ በጉልበቴ ምናምን አይደለም። እግዚአብሔር ከሰራልኝ ስራ አንጻር ውስጤ እግዚአብሔር እንዳለ ሲገባኝ ጸጋ ደግሞ ያግዘኛል። ጸጋ ያግዘኛል አሁን ደግሞ እና ልኬት አለን። ልኬታችን ግን ክርስቶስ ነው። የተለካንበት በአዲሱ መቅደስ ልኬት አለው። ልኬቱ ደግሞ የክርስቶስ ደም ነው። ቁጥር 18 ላይ እንደዚህ ይላል የመሰዊያው ሕግ ለኃጢአት መስዋዕት የሚሆን አንድ ወይፈን ስጣቸው ይላል። ይሄ ስለ መሰዊያው ሕግ ነው። የኃጢአት መስዋዕት የሚሆን አንድ ወይፈን ስጣቸው። በሰው ኃጢአት የረከሰውን መሰዊያ ለማንጻት ማለት ነው። መሰዊያውን ለማንጻት በሰው ኃጢአት የረከሰውን መሰዊያ ለማንጻት ዘጸአት 29 ቁጥር 16 ላይ እንደዚህ ይላል አውራውን በግ ታርደዋለህ፣ ደሙንም ወስደህ በመሰዊያው ላይ በዙሪያው ትረጨዋለህ ይላል። ይሄ በቃ የእግዚአብሔር መሰዊያን እንዴት እግዚአብሔር ለመሰዊያው እንዴት ፕሮቴክት ሲያደርግ እንደነበር፣ እንዴት እንደሚጠነቀቅ እንደነበር፣ እንዴት መሰዊያ እንደሚቀደስ እንደነበረ በደንብ አድርጋ ቲጂ የሕጉን መጽሐፍ ስናጠና አስረድታናለች። ግን እዚህኛው ላይም ልክ እንደዚሁ እግዚአብሔር ሲመለስ መሰዊያው ዝም ብሎ የሚታረድበት እንዳልሆነ መጀመሪያ መሰዊያው መቀደስ እንዳለበት የእግዚአብሔር ቃል በዚህ ክፍልም ይናገራል እና ቁጥር 22 ላይ እንደዚህ ይላል እንከን የሌለበት ጠቦት ፍየልን ወስደህ ለኃጢአት መስዋዕት ታቀርባለህ ይላል። ጌታ ኢየሱስ ይባረክ። እንከን የሌለበትን
አይገርማችሁም? እንከን የሌለበት ደግሞ ለእኛ የታረደው በግ ጌታ ኢየሱስ ክርስቶስ ነው ማለት አሁንም አልቀረም። አይገርማችሁም? ኢየሱስ መጥቶ ለካ የሞተልን እንከን ያለው ነገር ለመስዋዕት ስለማይሆን ነው። ጌታ ኢየሱስ ክርስቶስ ግን እንከን አልባ አምላክ ነው ያለን። ይሄ አምላክ ሰው ሆኖ መጥቶ ሞተልን ማለት ነው። ጌታ ኢየሱስ ይባረክ። በየዕለቱ ለ7 ቀን ፍየል ለኃጢአት መስዋዕት ታቀርባለህ ይለዋል። በየዕለቱ ለ7 ቀን በሰዊያው ላይ ለኃጢአት መስዋዕት ታቀርባለህ። በ8ኛው ቀን ካህናቱ የሚቃጠለውን መስዋዕት ላይ ያቀርባሉ። ቅድም ወይንዬም ስታነብልን ነበርና በ8ኛው ቀን ነው እዛ መሰዊያ ላይ መቅረብ የሚችለው። ለ7 ቀን ግን ፍየል ታርዳለህ ለኃጢአት መስዋዕት የሚሆን እያለ እግዚአብሔር ሲናገር እናያለን። ጌታ ኢየሱስ ይባረክ። አሁን እኛ ፍየል ምናምን ይዘን የምንሄድ ሰዎች አይደለንም። እንከን የሌለበት የታረደ ወደ ቅዱስ ቅዱሳን በራሱ ደም የገባ ጌታ ኢየሱስ ክርስቶስ የሚባል ያጸደቀን ጌታ አለ። በፊቱ ጻድቅ ሆነን በእግዚአብሔር ፊት እንድንቆም በሱ ጽድቅን አግኝተናል። ወገኖቼ ግን ጽድቅን አግኝተናል ስንል አያችሁ እግዚአብሔር ለመሰዊያ ራሱ እንዴት በቃ እንደሚል በየዕለቱ ትቀድሰዋለህ፣ ደምን ትረጭበታለህ። በቃ ያስፈልጋል። የሆነ ሰዎች ተውት ማለት እግዚአብሔር ተወው ማለት አይደለም። የሆኑ ሰዎች አስለመዱን ይህን ነገር ደጋግሞ ሲያደርጉት እኛ ጋር ኖርማል ሆነ ማለት እግዚአብሔር ጋር ኖርማል አይደለም። እግዚአብሔር አሁንም ለመቅደሱ ይሄው ነገር አለው። አሁንም በክርስቶስ ኢየሱስ ያገኘነውን ነገር እንደወደድን እንደዚህ እንድንልበት የእግዚአብሔር ሐሳብም አይደለም ትክክልም አይደለም። ወገኖቼ እውነት ነው፣ በክርስቶስ ኢየሱስ ጸድቀናል። ግን ሰው ደግሞ ልንኖር ይገባል። የክርስቲያን አኗኗር ደግሞ አለው። ደግሞ የጸደቀ ሰው ደግሞ አወጣጥና አገባብ አለው። ጌታ ኢየሱስ ይባረክ። እንግዲህ ከዚህ ምዕራፍ የቀረልኝ በብሉይ ኪዳን ቁጥር 1 በብሉይ ኪዳን መቅደሱ ልኬት እንዳለው ሁሉ በአዲስ ኪዳንም መቅደሱ ልኬት አለው። ልኬታችን ደግሞ ጌታ ኢየሱስ ክርስቶስ ነው። ሁለተኛ ደግሞ ያ ሰው ዛሬ ይናገራል በመቅደሱ ውስጥ ሆኖ፣ መቅደሱ ደግሞ አሁን እኛ ነን። ሶስተኛ የቀደመውን ክብር ስናስብ እግዚአብሔር በቃ አንዳንድ ጊዜ ሰዎች ድሮ እኮ አሁን ባክ አድርገው ወደኋላ ተመልሰው ግን ድሮ እኮ የእግዚአብሔር ነገር እንደዚህ ድሮ እኮ የእግዚአብሔር ሕልውና ሲሰማኝ ኢየሱስ ሲባል ሲነዝረኝ አቤት እግዚአብሔር ይሄ ነገር ለካ እናንተ እግዚአብሔር ዝም ብሎ አይደለም ወደ ሰዎች የሚያመጣው ለካ እያባበለ ይሆናል። አይገርማችሁም? እዚህ ጋር ሲናገር በቃ መቅደሱን አሰራሩን አሳያቸው ስለ ኃጢአታቸው ያፍሩ ዘንድ ወደ እውነተኛው ንስሐ እንዲመለሱ ማለት ነው። የድሮ ነገራችሁ ትዝ ያላችሁ አሁን ግን በዛ በቃ በእግዚአብሔር ሕልውና ውስጥ የሌላችሁ እግዚአብሔር እያባበላችሁ ነው። በቃ ወደ ትክክለኛው ነገር እንድትመለሱ ዝም ብላችሁ አይደለም ይሄንን ነገር ያሰባችሁት። እግዚአብሔር በቃ ዳግመኛ እንድትመጡ እንድትገቡ እያስታወሳችሁ ነው። እግዚአብሔር አራተኛ እግዚአብሔር ታላቅን ምስጢር ሊያሳየን ሲል ተገቢ ወደ ሆነው ስፍራ ያቆመናል። ጌታ ኢየሱስ ይባረክ። እግዚአብሔር ታላቅን ምስጢር ሊያሳየን ሲል ተገቢ ወደ ሆነው ስፍራ ያቆመናል። ቁጥር 44 ላይ እሄዳለሁ። ቁጥር 44 ላይ ትይዩ ወደ ሆነው በስተ ውጭ ወዳለ ወደ መቅደሱ በር መልሶ አወጣኝ፣ ተዘግቶ ነበር ይላል። በሩም ተዘግቶ ነበረ ብሎ ይጀምራል ማለት ነው። ገዢውን ስለ ሌዋውያንና ስለ ገዢው ካህናት ነው ቁጥር 44 የሚናገረውና ከዚያም ያ ሰው ለምስራቅ ትይዩ ወደ ሆነው በስተ ውጭ ወዳለ ወደ መቅደሱ በር መልሶ አወጣኝ፣ ተዘግቶም ነበር በሩ። እንግዲህ ትላንትና ቲጂ ይሄንን ስትናገር እንደዚህ ስትል ሰምቻለሁና በጀመረ ይሄንን በር አላየውም መዘጋቱን። ቁጥር 43 ላይ ስለዚህ በር መዘጋት አላየም፣ ግን ገብቷል፣ ውስጥ ገብቷል። እንደዚህ ያለች ትላንትና መንፈሳዊ ነገር በጥንቃቄና በማስተዋል የሚሰራ ነው እና መንፈሳዊ ራእይ ደግሞ ጥንቃቄን ይፈልጋል። አስተውል እያለ ነው ባይዘው የሚናገረው እዚህ ክፍል ላይ እና በሩ መዘጋቱን እንዲያስተውል ድጋሚ ወስዶ ያሳየዋል እና ይሄ በር ተዘግቷል። መንፈሳዊ ነገር አያችሁ፣ እግዚአብሔር ለካ አንዳንድ ነገር ሳናስተውል ከቀረን ራሱ
ድጋሜ አስተውል በሩ ተዘግቷል እያለ ይናገራል። እና እዚህ ጋር ሲናገረው ያለ ቁጥር 2 ላይ እንደዚህ ይላል፣ እግዚአብሔር እንዲህ አለኝ፣ ይህ በር እንደተዘጋ ይኖራል፣ መከፈትም የለበትም። እኔ በአዲሱ መደበኛ ትርጉም ነው የተዘጋጀሁት። እግዚአብሔርም እንዲህ አለኝ፣ ይህ በር እንደተዘጋ ይኖራል፣ መከፈትም የለበትም፣ ማንም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል ይላል። እንግዲህ ይህ ክፍል ብዙ የሌላም እምነት ሰዎች የተለያየ ነገር እዚህ ክፍል ላይ ያወራሉ። እኔ ግን አንድ ነገር የገባኝ ይሄ ነው። የበሩ መዘጋት እግዚአብሔር በምስራቅ በር ሲገባ ቁጥር 43 ከቁጥር 1 እስከ 2 አይተናል። ስፍራው ቅዱስ ስላደረገው ነው ማለት እግዚአብሔር ገብቶበታል። እዛ ስፍራ ላይ ቅዱስ ስፍራ ነው። ወደዚህ በር ማንም ሰው አይገባም እያለ እግዚአብሔር እዚህ ጋር ሲናገር እናያለን ለሕዝቅኤል። ሁለተኛ ከእንግዲህ በኋላ እግዚአብሔር መቅደሱን ትቶ እንደማይሄድ የተናገረበትም ክፍል ነው። መቅደሱን ትቶ አይሄድም፣ ቃል ገብቷል። በቃ በሩ እንደተዘጋ ይኖራል። እግዚአብሔር ይህን ስፍራ ቀድሶታልና በዚህ ስፍራ ውስጥ ማንም አይገባም እያለ እግዚአብሔር ሲናገር እናያለን። እንግዲህ ለፀሐይ የሚደረግ አምልኮ ካሁን በኋላ የለም ማለት በዚህ ስፍራ ላይ አምልኮ ሲያካሂዱበት ነበረ። ለፀሐይ የሚሆን አምልኮ ሲደረግበት ነበር። ከዚህ ቀደም ፓስተር ፋሲል ሲያስተምረን ነበረ ይሄንን እና አሁን ግን እንደዚህ የሚባል ነገር እንደሌለ ቁጥር 3 ላይ እንደዚህ ይላል፣ በእግዚአብሔር ፊት ይበላ ዘንድ ጌታ ኢየሱስ ይባረክ። ቁጥር 3 ላንብበውና ልጀምር። በእግዚአብሔር ፊት ይበላ ዘንድ በመግቢያው በር ገብቶ ውስጥ ሊቀመጥ የሚችል ገዢው ራሱ ብቻ ነው። እንግዲህ በእግዚአብሔር ፊት ሊበላ የሚችል በእግዚአብሔር ፊት ሊቀርብ የሚችል ገዢው ነው ይላል። እንግዲህ የኛ ገዢያችን ደግሞ ጌታ ኢየሱስ ክርስቶስ እንደሆነ እናያለን ማለት ነው። በመግቢያው መተላለፊያ በረንዳ እንደገባ መውጣትም የሚችለው በዛው ነው ይላል። እንግዲህ እዚህ ጋር የሚናገረው በእግዚአብሔር ፊት እንጀራ መብላት በመቅረብም በመቅደሱም በኩል መግባት የሚችል ጌታ ኢየሱስ ክርስቶስ ብቻ እንደሆነ እናያለን እና ከአብ ጋር ያለውን የጠበቀ ግንኙነትና ህብረትንም የሚያመላክት ክፍል ነው ይሄ ክፍል እና ቁጥር 7 ላይ እንደዚህ ይላል፣ ከአጸያፊ ስራችሁ ሌላ ምግብ ስብና ደም ስታቀርቡ ልባችሁንና ስጋችሁን ልባቸውና ስጋቸው ያልተገረዙትን እንግዶች ወደ መቅደሴ በማስገባት ቤተ መቅደሴን አርክሳቸዋል፣ ቃል ኪዳኔንም አፍርሳቸዋል ይላል። ማለት ለእግዚአብሔር መስዋዕትን በሚያቀርቡ ጊዜ በቃ ከኔ ጋር ኪዳን የሌላቸውን ህዝቦች ያንን እርኩሰት ነገራችሁን ከማድረጋችሁ ውጭ በደላችሁን ከማድረጋችሁ ውጪ ሌላ ደግሞ አጸያፊ ነገር አድርጋችኋል። ሌላ እኔ እንደዚህ ቆጥሬ የምናገረው እሱ ደግሞ ምንድነው የሌላቸውን ከእግዚአብሔር ጋር ኪዳን የሌላቸውን ህዝቦች ለክህነትን ያልተጠሩትን ህዝቦች አስገብታችኋል፣ መቅደሴ ውስጥ አይግቡ ያልኩትን አስገብታችኋል እያለ መንፈሳዊ ብቃት የሌላቸውን እግዚአብሔር ለክህነት ያልጠራቸውን አብሯችሁ አይደባለቁ ያላቸውን ህዝቦች እነዚህን ህዝቦች አስገብታችኋል እያለ እግዚአብሔር በዚህ ክፍል ላይ ቁጥር 7 ላይ ሲወቅሳቸው እናያለን ማለት ነው። ቁጥር 13 ላይ እንደዚህ ይላል። እንግዲህ ይሄንን ክፍል ግን ሳይ ምን ቀርቶልኝ ነበረ? አንዳንድ ጊዜ በዚህም ዘመን የኛ የሆነ ነገር ማለት በቃ በአማኞች ዙሪያ የሚነገሩ ነገሮች እግዚአብሔር በዋጃቸው በደሙ የቀደሳቸው ዙሪያ የምንግባባባቸውን ነገሮች ባልሆነ ቦታ ላይ ዳኝነትን ለሌላ ሰው አሳልፈን ሰጥተን በማያምኑ ሰዎች ዳኝነትን አሳልፈን ሰጥተን በእነሱ በቃ ለማለት እንሄዳለን። እነሱ እንዲዳኙ የቤተክርስቲያናችንን ነገር አሳልፈን ስንሰጥ በዚህም ዘመን አንዳንድ ነገሮችን ሰላየሁኝ። ይሄንን ነገር ዝም ብዬ ነካ አድርጌው ቅድም እየተዘጋጀው እያለ እውነት እኮ ነው። ግን በእኛም ዘመን እኮ ያለ ማለት ለእነሱም እንቅፋት ለእኛም ጥቅም ለማይሆን ነገር አሳልፎ መስጠት፣ በወንድማማቾች መካከል ያለውን ነገር ወንድማማቾች ሊፈቱት ሲገቡ ግን ለሌላ ለሶስተኛ ነገር አሳልፈን ባንሰጥ። ይሄን ነገር ዝም ብዬ በውስጤ የቀረልኝ ነው። ከአውዱ ጋር እንደማይሄድ አውቃለሁ፣ ግን በቃ ውስጤ ስለቀረን ነግራችሁ ላልፍ ስለፈለኩ ነው። ቁጥር 13 ላይ እንደዚህ ይላል። ዋው! ይሄንን ክፍል ነው ልቆይበት የምፈልገው። እንደ ካህናት ያገለግሉኝ ዘንድ ወደ እኔ አይቀርቡም፣
ወይም ቅዱስ ወደ ሆነው ነገሬ ሁሉ ወይም እጅግ ወደ ተቀደሰው መሰዋዕቶቼ አይቀርቡም። የአጸያፊ ድርጊታቸው ሀፍረታቸውን ይሸከማል ይላል። ምን እንደ ካህን ያገለግሉኝ ዘንድ ወደ እኔ አይቀርቡም። እነዚህ ሰዎች እኮ ካህን ናቸው። አይታችሁ ከሆነ እስራኤል እንደዚህ ላለ ቁጥር 10 ላይ እስራኤል ከእኔ በራቁ ጊዜ አብረው ሌዋውያን ጣዖታቸውን በማምለክ ሲቅበዘበዙ የነበሩ ምኖች ናቸው? ካህናቶች፣ ሌዋውያኖች። እነዚህኞቹ አሁን በተሐድሶ ዘመን በፊቴ ሊያገለግሉኝ ወደ እኔ አይቀርቡም ብሎ እግዚአብሔር ክህነታቸውን ከእግዚአብሔር ጋር ያላቸውን ይሄን ግንኙነት በፍጹም ከኔ ጋር አብሮ አይሄዱም ብሎ ሲለያቸው እዚህ ጋር እናያለን። ከሱ ጋር ካለው እነሱና እሱ ያለውን ግንኙነት ሲያቋርጠው እናያለን። አንደኛ ህዝቡንም አስተዋል፣ እነሱም ስተው ህዝቡን አስተዋል። በጣዖት በማምለክ ህዝቡ እንዲቅበዘበዝ አድርገዋል። እንደ ካህን ፊቴ ቀርበው አያገለግሉኝም ማለት አይገርማችሁም? በማይሆን ጊዜ እግዚአብሔር የሚመጣ በማይመስል ጊዜ በዛ በቃ ጣዖቶች ፌመስ በሆኑበት ጊዜ እግዚአብሔር በቃ በማይታወስበት ጊዜ ለካ እግዚአብሔር አያችሁ ያይ ነበር። ይሄን አያገለግሉኝም ማለት በፊቴ ቀርበው አያገለግሉኝም፣ እንደኔ ካህን ቀርበው አያገለግሉኝም። ቁጥር 14 ላይ እንደዚህ ይላል። ያም ሆኖ ይላል በቃ እግዚአብሔር እንዴት አይነት አምላክ ነው አልኩኝ። ያም ሆኖ በቤተ መቅደስ ውስጥ ሌላ አይነት ስራ ግን ሌላ አይነት አገልግሎት ግን እንዲያገለግሉ አደረጋቸው። እንደዚህ ይላል። የቤተ መቅደሱን ስራ በኃላፊነት እንዲቆጣጠሩ፣ ሁለተኛ በውስጠኛው በቤተ መቅደስ ውስጥ ያሉትን እንቅስቃሴዎች ምናምን እንዲቆጣጠሩ፣ የቤተ መቅደሱ ደጅ መጠበቅ፣ ለህዝቡ የሚመጡትን መስዋዕቶችን ማዘጋጀት። ከምን አይነት ሹመት ነው እግዚአብሔር ያወረድካቸው ብዬሳል ከፊቱ መስዋዕትን እግዚአብሔር ልክ እነሱ ያንን መስዋዕት ሲያቀርቡ ጌታ እግዚአብሔር መጥቶ የሚወስደውን ከእግዚአብሔር ጋር ያላቸውን መካከለኛ የሆኑትን እሱን አገልግሎት ግን ከኔ ጋር ያገለግሉ ማለት በፊቴ አይቆሙም፣ ግን ይሄኛውን ግን ያገልግሉታል። በጣም ገረመኝና አይገርማችሁም? ለካ የክብር አገልግሎት የሚለይ ነው። እግዚአብሔር ሁሉንም አገልግሎት ለካ የሚያነሳው አይደለም። ለካ በእግዚአብሔር ፊት በታማኝነት ደግሞ ያገለገልነውን አገልግሎት እግዚአብሔር ሪዋርድ ሲያደርገው እዚህ ጋር እናያለን። በማይመች ስፍራ በቃ መቅደሱ በፈረሰበት ምንም ነገር በሌለበት እንደዚህ ይላል ቁጥር 15 ላይ ነገር ግን አለ እስራኤላውያን ከመንገዴ ስተው በወጡ ጊዜ ከመቅደሴ ስራ በታማኝነት ያከናውኑት የነበሩት የሰዶቃውያን ዘር ሌዋውያን የሆኑት በፊቴ ቀርበው ያገለግሉኛል፣ በፊቴም ቆመው የስቡንና የደሙን መስዋዕት ያቀርቡልኛል ይላል ጌታ እግዚአብሔር። አይገርማችሁ? በምን እስራኤላውያን በሳቱ ጊዜ ወደ ጣዖት በሳቱ ጊዜ እነዚህ ግን በታማኝነት እዚህ ክፍል ላይ ስለ ታማኝነታቸው የተነገረላቸው ሰዎች ናቸው። ባይዘው እነዚህ የሳዶቅ ዘሮች፣ እነሱ ግን ሌዋውያኖች እነሱ በፊቴ ሆነው ያገለግሉኛል። መቼ? ያኔ በማይመች ስፍራ፣ ያኔ ሁሉም ጣዖትን በሚያመልክበት ጊዜ፣ ያኔ በቃ ሌላ ነገር ፒክ በሚያደርጉበት ጊዜ፣ እግዚአብሔር የሌለ በሚመስል ቀን፣ እግዚአብሔር በቃ ትቷል በቃ አመፁን እንደተቀበለው በሚመስል ጊዜ፣ ዝም ባለ ጊዜ ያኔ የሚያገለግሉኝ እነዚህ አሁን በፊቴ ይቆማሉ። የነዚህ አገልግሎት የክብር አገልግሎት ነው ብሎ እግዚአብሔር ሪዋርድ ሲያደርጋቸው እዚህ ጋር እናያለን። አያችሁ፣ እግዚአብሔር አገልግሎቱን ማድረጉን ሳይሆን ከማድረጉ ጀርባ ያለውን ሞቲቭ የሚያይ እግዚአብሔር ነው። እግዚአብሔር እንዴት አይነት አምላክ ነው! ለአገልግሎት እኮ እነዚህም በመቅደስ ውስጥ ያገለግላሉ፣ ግን እንደ ካህን አያገለግሉም። ለህዝቡ እኮ ካህን ሆነዋል። በቃ ካህን ናቸው እኮ። እንደ ካህን ግን ቆሞ በፊቴ ግን አያገለግሉኝም ማለት እግዚአብሔር ካህን የሚላቸው በእግዚአብሔር ፊት እግዚአብሔርም ኖረም አልኖረም በታማኝነት ለእግዚአብሔር የሚያገለግሉትን ግን እግዚአብሔር አይተውም፣ በፊቱ ዘወር አያደርጋቸውም። የክብር አገልግሎት ማለት ነው። የሆነ ድርቅርቅ
ብለሽ ብቻ አትሄጂም። አየሽ እግዚአብሔር ፊት እውነት በታማኝነት በጓዳ እግዚአብሔርን ካገለገላችሁት እውነት እግዚአብሔር ያያል ብሎ ያገለገለ እውነት በቃ ጌታ እኮ የሚያይ አምላክ ነው። ኖ እኔማ ይሄንን አላደርገውም እንዴ አሁን እግዚአብሔር ሪዋርድ ያደርገዋል። በምን ያደርገዋል? በክብሩ በፊቱ በቃ አይገርማችሁም? ገረመኝ በጣም እውነት። ለካ አገልግሎት የሆነ ብዙ ህዝብ አይደለም። ለካ አገልግሎት የሆነ በእንትን አይደለም፣ በልምምድ አይደለም፣ የሆነ ትሬኒንግ ወስደንና የምናገለግለው አይደለም። ለካ እግዚአብሔር አገልግሎትን በታማኝነት ይሾማል። ታማኝነት ለካ ከአገልግሎት ጋር አብሮ የሚሄድ እግዚአብሔር በታማኝነት የሚገለገል አምላክ ነው። በሌለ በሚመስለን ጊዜ ለዛውም በዚህ ዘመን አንዳንዱ ነገር እኮ እግዚአብሔር የተስማማበት ነው የሚመስለው። በቃ ዝም ስላለ አንዳንዱን ነገር አይ ይሄንማ በቃ ተቀብሎታል ምናምን አልተቀበለውም። ወገኖች አይገርማችሁም? ጊዜ ቆጥሮ እዚህ ጋር መጣና ነው አለ። በቃ ልክ ሪቫይቫሉ ሲነሳ እግዚአብሔር ሪስቶር አደርጋለሁ ሲል እነዚህኞቹ ከፊቴ ዘወር አደረጋቸው። ግን ነው መቅደስ ውስጥ ደግሞ ከሰው ጋር ያለውን አገልግሎት ያገልግሉ፣ ከኔ ጋር ግን ያለውን አገልግሎት ግን ታማኝ ለሆኑት በቃ የኔ ህልውና በሌለበት በማይሰማበት ጊዜ ግን በታማኝነት ላገለገሉ ለነሱ ነው አለ። ከነሱ መጥቶ ይወስዳል። አይገርማችሁም? የደሙን መስዋዕት ያቀርቡልኛል ይላል ጌታ እግዚአብሔር አለ። የደሙን መስዋዕት ያቀርቡልኛል አለ። በቃ እነዚህ ናቸው በፊቴ ቆመው፣ ሃሌሉያ፣ በፊቴ ቆመው የደሙን መስዋዕት ያቀርቡልኛል። አይገርም? በኢየሱስ እኔ ኤክስፕሌን ማድረግ አቃተኝ፣ ግን ጌታ በመንፈስ ያብራላችሁ። በእውነት ጌታ ያያል፣ በአገልግሎት ውስጥ ያለውን ታማኝነት ያያል እግዚአብሔር ማለት ያያል። እግዚአብሔር ሳይ ደግሞ የሆነ በቤታችን ውስጥ ባስቀመጠን ነገር ላይ እግዚአብሔር ታማኝነታችንን ያያል። ከልጆቻችን ጋር ባለን እናትነት የእናትነትን ክብር እግዚአብሔር ሰጥቶናል፣ ስምን ሰጥቶናል። እሱን ያያል ወገኖቼ። የሚስትነትን ያያል እግዚአብሔር አይገርማችሁም? ያያል። ለካ አሁን የሌለ በሚመስልበት ዘመን እግዚአብሔር ግን ያያል። ጌታ ኢየሱስ ይባረክ። አሁን የክብሩ ያያል እግዚአብሔር እና በዚህ ጊዜ በቃ እግዚአብሔር አየምኝም አላየኝም ጌታን ወደዋለሁ ብሎ የቆረጡትን የገግም ብሎ ጌታ ጋር የሆኑትን ሪዋርድ ያደርጋል እግዚአብሔር። ይመጣላችኋል ጌታ በእውነት ይመጣል። ቁጥር 31 ላይ እንደዚህ ይላል፣ ለካህናት የተሰጡ ህጎች ናቸው እነዚህ። በቃ አልባሳቱ ለምን አሁን ለሚያገለግሉት ለሳዶቅ ቅድም ስታነብልን ነበር ወይ ነው ለሳዶቅ ዘሮች ለሌዋውያን በፊት የቀርበው ሲያገለግሉኝ አልባሳታቸውን አለባበሳቸውን እንዴት መልበስ እንዳለባቸው፣ ላብ የሚያበዛ ልብስ መልበስ እንደሌለባቸው፣ የጥጥ ልብስ ለብሰው እንዲያገለግሉ፣ ፀጉራቸውን ማሳደግ እንደሌለባቸው፣ መላጨት እንደሌለባቸው፣ ተከርክመው ማገልገል እንዳለባቸው፣ የጋብቻቸውን ሁኔታ ርስታቸውን ነኝ እያለ ከቁጥር 17 እስከ 31 ይሄንን ነው የሚናገረው። ግን እኔ አንድ በቃ ጨርሻለሁ። እቺኛዋ ክፍል ልቤን እንዴት እንደያዘችኝ ቁጥር 21 ላይ እንደዚህ ይላል፣ ማንኛውም ካህን ወደ ውስጥ አደባባይ በሚገባ ጊዜ የወይን ጠጅ አይጠጣ ይላልና እንዴት ራሱ ቀጥ እንዳደረገኝ አላውቅም። ወደ ወይን እውነት ነው ያው ይሄ ወደ ውስጥ ሲገቡ ይሄ የካህናቱ ስርዓት ነው የሚናገረው። ይሄንን ማድረግ የለባቸው፣ ፀጉራቸውን መላጨት፣ ይሄንን ማሳደግ፣ የጋብቻቸው ሁኔታ፣ ርስታቸውን ነኝ እያለ እግዚአብሔር እንዴት እንደሚያገለግሉት የሚናገርበት ነው። ግን ቁጥር 21 ላይ ማንኛውም ወደ መቅደሱ ሲመጣ የወይን ጠጅ አይጠጣ ይላልና ይህንን ሳነብ አንድ ጊዜ ቲዚ ስለ ወይን ጠጅ ስታስተምረን እንደዚህ ያለች፣ ወይን ጠጅ ማለት በቃ በሌላ ነገር አስታውሳለሁ ዘወልቁን ነውና ዘወልቁን እያስጠናችን ነው እና ስለ ወይን ጠጅ ስታስተምረን በሌላ ነገር መደሰት ማቆም አለብን። በሌላ ነገር አትደሰቱ ነው የሚለው እግዚአብሔር በሱ እንድንደሰት ነው የሚፈልገው እያለች ስትናገር ነበረና እዚህ ጋር ጌታ ቤት አሁን ነገም እንግዲህ እኛም ጠዋት ቸርች ሄዳለሁ፣ እናንተም እንደምትሄዱ ተስፋ አደርጋለሁ እና ወደ ጌታ ቤት ስንሄድ በፓስተራችን ይሆን የምንደሰተው ወይስ በነብዩ ይሆን ተደስተን የምንሄደው? አላውቅም። ይሄ ለውስጣችሁ ጥያቄ ይሁን። ግን የእግዚአብሔር ቃል ሲናገር በቃ እሱን ፈልገን እንድንሄድ
በቃ እሱን ተጠምተን ነው እንድንሄድ። ቸርች ስንሄድ በማን ለመደሰት ነው የምንሄደው? ማንን ሚስ አድርገን ነው የምንሄደው? አይገርማችሁም? እዚህ ጋር በቃ የወይን ጠጅ አይጠጣ ወደ እግዚአብሔር ወደ መቅደሱ ሲመጣ፣ ወደ ውስጠኛው አደባባይ ሲመጣ ካህኑ በፍጹም አይጠጣ። እኛ እኮ የአዲስ ኪዳን ካህኖች ነን እና ወደ እግዚአብሔር ቤት በምንሄድ ጊዜ ማንን ሚስ እያደረግን ነው የምንሄደው? ምን ሚስ አድርገን ነው የምንሄደው? በእውነት ይሄ ለልባችሁ ጥያቄ ይሁን። እስኪ ነገ ቸርች ስትሄዱ ጠዋት ምንድን ነው እውነት? የእውነት ህሊና እኮ በፍጹም ነው የማይዋሸው። አይዋሽም፣ አይዋሽም ማለት ሊዋሽ አይችልም። በነገራችን ህሊና አይዋሽም፣ ውሸታም ነው የሚለው። አሁን ራሱ ነው እኔማ ጌታን ወድጄ ነው ምናምን ብትሉ ውስጣችሁን ግን ብትሰሙት አንቺ ውሸታም ነብዩን ፈልገሻል የምትሄዱ እሱ ሳይኖር ይከፋሽ የለም ወይ ዛሬ አፖስትል የለም ወይ ዛሬ እንትና የለም ይልሻል ውስጥሽን ብትሰሚው። ደግሞ ጌታ የረዳችሁ ደግሞ ካላችሁ ደግሞ ነው ጌታን ወደሽ እኔን ወደሽ ነው የምትሄጁ ደግሞ ብሎ እግዚአብሔር ራሱ ይናገራልና ይህንን ለልባችሁ ጥያቄ ይሁን። ሁሌም በቃ አትርሱት። ይህንን ወደ መቅደስ ስንሄድ በሌላ ነገር አንሰክርም። ካህን ወደ መቅደስ ሲሄድ ሰክሮ አይሄድ። ጌታ መደሰቻው ጌታ ሆኖለት ነው ሊሄድ የሚገባው። እዚህ ጋር የቀረልኝ ታማኝነት አሁንም አልቀረም። አንድ ቁጥራን ታማኝነት አሁንም አልቀረም። አገልግሎታችን ዋጋ እንዲኖረው ለእግዚአብሔር እንታመን። ሁለተኛ፣ ሶስተኛ ጌታ ቤት ስንሄድ በእርሱ ብቻ እንደሰት። እሱን ብቻ ሚስ አድርገ ነው እንሄድ። ጨርሻለሁ። ቁጥር 44 ትንሽ ናት። 45 ላይ ሄጃለሁ። 45 ያው የምሪቱን አከፋፈል ነው። ቅድምም ሲናገር ያየነው። ቲጂ ይሄንን ብታካፍለው በጣም ደስ ይለኛል። ብዙውን ኢየሱስን አውጥታ ከዚህ ውስጥ እንደምታሳየን ተስፋ አደርጋለሁ። እኔ ግን የቀረልኝ ይሄ ነው። የምሪቱን አከፋፈል ነው የምናየው። በመጀመሪያ ለእግዚአብሔር የሚሆን ቦታ መለየት እንዳለበት ከቁጥር 1 እስከ 4 ምሪቱ ርስት አድርጋችሁ በዕጣ በምትከፋፈሉ ጊዜ ለእግዚአብሔር የተቀደሰ ስፍራ አድርጋችሁ ስጡ ይላል። ማለት ምርቱን ስትከፋፈሉ ቦታ ያስፈልገዋል። እግዚአብሔር በጀመረ በኩሩ ለእግዚአብሔር ስፍራ ርስት አድርጋችሁ በቃ የተቀደሰ ስፍራ ለእግዚአብሔር እንድትሰጡ ይላል። ሁለተኛ ደግሞ በዚያም ውስጥ መቅደሱን ይኸውም ቅዱሳኑን ይኖርበታል። ቅድስተ ቅዱሳኑ ይኖርበታል። ምን ያሉት ለእግዚአብሔር የሰጡት ስፍራ ላይ ለእግዚአብሔር የተቀደሰውን ስፍራ ሲሰጡት እግዚአብሔር እዛ ስፍራ ላይ ስፍራውን ይቀድሰዋል። ከዛ ደግሞ ቅድስተ ቅዱሳኑ በዛ ስፍራ ላይ ይሰራል ይላልና እኛም ዛሬ ለእግዚአብሔር የተቀደሰ ስፍራ መስጠት አለብን። አሁን ግን መቀደሻችን የኢየሱስ ክርስቶስ ደም ነው። ግን እግዚአብሔር አሁንም ቢሆን የተቀደሰ ስፍራ ይፈልጋል። ይሄ ደግሞ በክርስቶስ ኢየሱስ የተቀደሰው ስፍራ፣ ይሄንን ስፍራ ኪፕ እናድርገው፣ እንጠብቀው ወገኖቼ። እኛ ዋጋ አልከፈልበትም ማለት በነፃ ነው እየተሰጠን ማለት አይደለም። በነፃ የተሰጠ ስፍራ አይደለም። ይሄንን ስፍራ ጌታ ኢየሱስ ክርስቶስ መጥቶ ቀድሶታል። ደክሜ እናገረዋለሁ። ልቤ ላይ በጣም ስለከበደብኝ ነው። በእውነት ስዘጋጀው ራሱ ልቤ ላይ በጣም እየተሰማኝ ስለነበረ ነው። ይሄን ስፍራ ጌታ ቀድሶታል እና ዛሬም እግዚአብሔር ይሄንን ነገር እንድናራክሰው አይፈልግም እና ስፍራውን የቀደሰው እሱ ነው። አሁንም ይሄንን ክፍፍል ከተከፋፈሉ በኋላ ፕሮሚስም የሚገባው እግዚአብሔር ነው። ለእግዚአብሔር የተቀደሰ ስፍራ አድርጋችሁ ስጡ ይላል። ቀዳሹም እዚህ ስፍራ ላይ እግዚአብሔር ነው። ስለዚህ ይሄንን ስፍራም የቀደሰው እግዚአብሔር ነው። ስለዚህ ኪፕ ልናደርገው ይገባል እና ቁጥር 9 ላይ እንደዚህ ይላል፣ ግፍን እንድትተው ማለት በቃ አመፃን ተው፣ ግፍን ተው፣ አትጨቁኗቸው፣ አትበድሏቸው እያለ እግዚአብሔር ከግፍ እንዲርቁ ትክክለኛ መስፈሪያ ሚዛን እንዲያዘጋጁ ሲነግራቸው እናያለን። ማለት መሪዎቹ በህዝቡን እንዳይጨቁሙ፣ ዝርፊያ እንዲያቆሙ እና ይሄ ከግፍ የጸዱ መሪዎች እንደሆኑ ህዝቡን ደግሞ በፍጹም መጨቆን እንደሌለባቸው ይህንን ክፍል ባለፈው ዕለት እንደውም ፓስተር ካሌ በደንብ አድርጎ ሲያስረዳን ነበር። በቃ ራሴ እረኛ ሆናቸዋለሁ እያለ የተስፋ ኪዳን በሚገባ ጊዜ መንጋውም እረኛውም እንዴት አስቸጋሪ እንደነበረ ሲያስረዳን ነበር ባለፈው ዕለት እና ግፍን ተወው፣ አትጨቁማቸው እና ደግሞ ትክክለኛ ደግሞ ልኬት ይዛችሁ በመስፈሪያ በሚዛን
ስሩ እያለ እግዚአብሔር ሲናገር እናያለን። እኔ በጣም የገረመኝ ለካ ጌታ ማህበራዊ ህይወትንም ይሄ ከምንበላው ከምንጠጣው ነገር ጋር በጽድቅ እንዲሆን የሚፈልግ አምላክ እንደሆነ እዚህ ጋር እናያለን። በሱ ራሱ በቃ በዚህ ትክክል እንዳልሆኑ ይሄንንም ሲነግራቸው በልኬት እንዲያደርጉ ህዝቡን እንዳይበድሉ በትክክለኛ ሚዛን እንዲመዝኑ እግዚአብሔር ሲናገር እናያለን። ቁጥር 18 ላይ እንደዚህ ይላል፣ በወሩ መጀመሪያ ቀን ነውር የሌለበትን ወይፈን ወስደህ መቅደሱንም በመጀመሪያው ወር በመጀመሪያው ቀን ነውር የሌለበትን ወይፈን ወስደ መቅደሱ ላይ አድርገው ያለ እግዚአብሔር ይናገራል። እንግዲህ ነውር የሌለበት ቅድምም ስናገር ነበር፣ ክፍሎቹ ተመሳሳይነት አላቸው። ግን ነውር የሌለበት ዛሬ በጌታ በኢየሱስ ክርስቶስ ነውር የሌለበት ቅድም ስን እንደነበረው ጌታ ኢየሱስ ክርስቶስ ነው ነውር የሌለበት ለኛ በቃ ወደ ቅዱስ ተቅዱሳን የገባበት የራሱ ደም ነው እና ክርስቶስ በደሙ ቤተክርስቲያንን እንደዚሁ እንደዋጃት እንደቀደሳት አሁን ላይ በሆነ ደም አይደለም እኛ የተቀደስነው በክርስቶስ ኢየሱስ ደም እንደሆነ እናያለን። እዚህ ጋራ መሪዎች ቢሆኑ በህዝቡ ላይ በቅንነት እንዲፈርዱ እግዚአብሔር በጣም ይነግራቸዋል። በቃ መሪዎች በቅንነት እንዲፈርዱ እንዲያገለግሉ እሱን በመፍራት እግዚአብሔርን በመፍራት እሱን በማሰብ በትክክል እንዲያገለግሉ እናያለን። ማቴዎስ 20:26 ላይ እንደዚህ ይላል፣ ማንም ታላቅ መሆን የሚወድ ከእናንተ መካከል አገልጋይ ይሁን ይላል እና እግዚአብሔርም በዚህ በአዲሱን ኪዳን ታላቅ ሊሆን የሚወድ መሪ አገልጋይ እንዲሆን የእግዚአብሔር ቃል ይናገራል ማለት ነው። በዛው ክፍልም እንደሚላቸው በቃ በቅንነት እንዲፈርዱ በብሉይ ኪዳን በሚዛን እንዲሰፍሩላቸው፣ በአዲሱን ኪዳን ደግሞ ታላቅ መሆን የሚወድ አገልጋይ ይሁን። አይገርማችሁም? አገልጋይ ማለት እኔ ቤቴ ውስጥ የምታገለግለኝ ሰው አለች እና የኔ ፍቃድ ነው የምታደርገው። በቃ ይሄንን አንሺው ስላት ታነሳዋለች፣ ይሄን አድርጊ ስላት ታደርገዋለች። አገልጋይ በቃ ያገለግላል፣ ግን ከኔ በላይ ትልቅ ስራ የምትሰራው ለዚህ ቤት በጣም ጠቃሚና አስፈላጊው እሷ ናት። በቃ አስፈላጊ ናት። ልክ እንደዚሁ በቃ እግዚአብሔር አገልጋይ እንድንሆን የእግዚአብሔር ቃል ይናገራል። እኛ ተገልጋይ ሳይሆን አገልጋይ እንድንሆን ማለት ነው። አንደኛ ከዚህ ምዕራፍ ላይ የቀረልኝ አንደኛ በጽድቅ መኖር አሁንም ጌታ ኢየሱስ ክርስቶስ እንደሚፈልግ፣ ጽድቃችን ደግሞ ጌታ ኢየሱስ ክርስቶስ ነው። አሁን ላይ እኛ የምናበጀው ምንም አይነት ጽድቅ የለም፣ ግን በጽድቅ መኖር ማለት በክርስቶስ ኢየሱስ መኖር ማለት ነው። ጌታ ኢየሱስ ይባረክ። ለምን? ጽድቃችን ኢየሱስ ነው። በጽድቅ መኖር ማለት በክርስቶስ መኖር ማለት ነው። በክርስቶስ መኖር ማለት ደግሞ በሱ ሐሳብ መኖር ማለት ነው። በቃ ይሄ ነው። በቃ በጽድቅ መኖር በክርስቶስ መኖር ነው። በማን ሐሳብ ነው? በክርስቶስ ኢየሱስ ሐሳብ መኖር። በህይወታችን ቅድሚያ ለእግዚአብሔር ከሰጠን ስፍራችን ይቀደሳል፣ ነገራችን ሁሉ ይከናወናል። ማለት በህይወታችን ውስጥ በጀመሪያውን ለእግዚአብሔር ከሰጠነው ነገራችን ሁሉ የክንውን ይሆናል። በዚህ ምዕራፍ ያየሁት በመጀመሪያ ቦታውን ለእግዚአብሔር ነው የሰጡት። ከዛ በኋላ ግን የተከፋፈሉ ሄዱ፣ ካህናቱም ህዝቡም ሁሉም። ልክ እንደዚሁ በህይወታችን ውስጥ ቅድሚያውን ለእግዚአብሔር ከሰጠነው ነገራችን ሁሉ ፎርም እየያዘ ስነ ስርዓት እየያዘ ማለት የሆነ የሚዘበራረቅብን ነገር አይኖርም። ቅድሚያ ለእግዚአብሔር እንስጠው እንጂ ህይወታችንን ማስተካከል ይችላል፣ ቅርጽ መስጠት ይችላል። ቅድሚያ ግን ለእግዚአብሔር እንስጠው በህይወታችን። ጌታ ኢየሱስ ይባርካችሁ። አመሰግናለሁ።